ሰላም ሰላም ውድ የተወደዳችሁት የሽቴ ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ነው ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በጣም ደህና ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ህይወት፣ ጤና እንዴት ነው? ሁሉ ሰላም? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ቪዲዮውን ከመጀመሪያ በፊት ይህንን ቤት ስትገቡ ላይክ እና ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። ዛሬ የመጣሁበት ምክንያት ስለ ራሴ እስቲ አንዳንድ ነገር ላጫውታችሁ። ማለቴ ስለ ራሴ ስደትን እንዴት እንደጀመርኩ፣ አሁን ያለሁበት ደረጃስ እንዴት እንደሆነ። ያው አንዳንዴ ስለ ራሳችን መጀመሪያ እናውራ። ስለ ሌላ ሰው ስለ ሌላ ነገር ሳንሰራ መጀመሪያ እስቲ ስለ ራሳችን እንወያይ እህቶቼ። አንዳንድ ነገሮችን እና ምንድን ነው አንዳንዴ በቃ ነገሮች ስለ ራሳችሁ እንድታስቡ ያደርጋል። ስለ ራሳችሁ ብቻ እንድታስቡ ያደርጋል። ሁኔታዎች፣ ያላችሁበት ሁኔታዎች፣ ነገሮች በቃ በሚፈጠሩት ነገር ስለ ራሳችሁና ስለ ራሳችሁ ብቻ እንድታስቡ ያደርጋል። ይህም በራሴ ህይወት ስላየሁት ነው፣ እያየሁኝም ስለሆነ ነው። እና ያው አሁን ያለሁበትን ነገር ላሳወቃችሁ። አሁን ያለሁበትን ያው ቀስ በቀስ እያልኩኝ ደግሞ አሳውቃችኋለሁ ማለት ነው። አሁን ያለሁበት ሁኔታ በቀጥታ ወደ ቪዲዮ ስገባ ያለሁበት ያው ስደት ላይ ነኝ፣ እግዚአብሔር ይመስገን። ስደትም ብኖር ለማን መስራት እንዳለብኝ፣ ለማን መኖር እንዳለብኝ አውቄ እየኖርኩኝ ነው። ምክንያቱም ለምንድን ነው ከዚህ በፊት ብዙ ነገሮችን ስለ አለማወቅ፣ አንዳንዴ በህይወታችን ውስጥ እንደ ራሳችን ሆኖ ታላቅ ወይም ደግሞ ታላቅ እህት፣ በቃ የአንቺን ጉዳት እንደ ጉዳትሽ የምታይ እህት ወይ ደግሞ ቤተሰብ፣ በቃ በአጠቃላይ ወይ እናት ልትሆን ትችላለች፣ አባት ሊሆን ይችላል፣ ወንድም ሊሆን ይችላል፣ እህት ሊሆን ይችላል። በአጠቃላይ ቤተሰብ የሆነ ሰው ስመክራችሁ አትጥሉ። ገባችሁ? እኔ በወቅቱ የሚመክረኝ ሰው አልነበረኝም። በወቅቱ ሽታ እንደዚህ አድርጊ፣ ሽታ በዚህ ውጪ፣ ሽታ እንዲህ ብታረጊ እኮ ጥሩ ነው፣ ሽታ በዚህ እንደዚህ ብታረጊ እኮ ለህይወትሽ ጥሩ ነው ብሎ የሚመክረኝ ሰው የለኝም። ያደግኩት ያው ዘመድ ጋር ነኝ ያደግኩት። ለቤተሰቤ መጀመሪያ ልጅ ነኝ። ከኔ በላይ ያሉት ልጆች የሉም። እኔ ነኝ የመጀመሪያ ልጅ። ከኔ በታች ናቸው ሁሉም፣ እነሱም ህፃናቶች ናቸው። በዛን ሰዓት ተጎዳው፣ እውነት ተጎዳው። የተጎዳሁት ጉዳቴ እስካሁን አልተመለሰልኝም። ግን እግዚአብሔር እንዴት ነው ነገሮችን ሁሉ ይክሳል። ያ የበፊቱን ጉዳቴን እንድረሳ እግዚአብሔር አሁን ያለሁበትን ነገር አስተካከለልኝ። ተጎድቼ አልቀረውም። እግዚአብሔር ክሶኛል። ስደት ውስጥ 6 ዓመት ስሰራ ለራሴ እውነት አንድ ነገር አላስኩም። አንድ 5 ሳንቲም ለራሴ የምለውን አላስኩም። ለቤተሰብ ነው፣ ለዘመድ ነው ሳረግ የነበረው። እውነቴን ነው የምላችሁ። በቃ የልጅነቴን ጊዜን ምንም አላቅም። በቃ አላቅም ምን ማድረግ እንዳለብኝ፣ ለወደፊት ምን መስራት እንዳለብኝ። አዲስ አበባ ውስጥ በዛን ጊዜ በደህና በትንሽ ብር መሬት ይገዛ ነበር፣ ቤት ይገዛ ነበር። ህጋዊ የሆነ ነገር እንደ አሁኑ አልነበረም። በአጠቃላይ ስደት የጀመርኩት 2007 ላይ ነው ስደት የጀመርኩት። ገባችሁ? በዛን ጊዜ ነው ህይወቴ የጀመረው። በዛን ጊዜ ነው በቃ ነገሮች መፋለምን የጀመርኩት። እድሜ ደርሶ ሳይሆን በእርግጥ ቁመት ነበረኝ እና ፓስፖርቱ ላይ የተሞላው ተዋሽቶ ነው። አንደኛ ፊቴም ያው ተዋሸ። በቃ በአጠቃላይ ውሸት ነው። ፓስፖርት ላይ የተዋሸው ነው፣ መታወቂያ ላይ ውሸት ነው የተሞላ ማለት ነው። እና እግዚአብሔር ይመስገን ቀናልኝና ወደ ኩዌት አመራው። ኩዌት ስሰራ በ6 ዓመት ውስጥ ምንም ለራሴ ያለ ያስኩት ነገር የለም። ለቤተሰብ ነው፣ በቃ ለቤተሰብ። እግዚአብሔር አሁን
ተመልሼ እንድመጣ በዛን ጊዜ ላይ ይኸውላችሁ 3 ዓመት ሰርቼ ተመልሼ ቤተሰብን ላይ በመጣው ጊዜ ላይ ነው ባለቤቴ ጋር የተዋወቅ ነው ከልጆቼ አባት ጋር እና ምንም የማውቀው ነገር የለም። በዛን ሰዓት 5 ሳንቲም ለሱ ብር ልኬለት አላውቅም። በዛን ሰዓት እውነቴን ለመናገር እግዚአብሔር ምስክሬ ነው። ማህተቤ ይኸውና ምንም ነገር እኔ ይሄ በህይወቴ ያሳለፍኩትን ታሪክ ነው ማጋራላችሁ። ውሸት ዋሽቼ አይደለም፣ በህይወቴ ውስጥ ያለፍኩትን ነገር ነው። እና ምን ለማለት ፈልጌ ነው፣ በዛን ሰዓት ነው የተዋወቅ ነው ከባለቤቴ ጋር። ያው ተዋውቀን ተመልሼ ወደ ኩዌት አመራው። በአጠቃላይ 3 ዓመት ከዚህ በፊት 3 ዓመት ሰርቻለሁ። 6 ዓመት ሰራው። በእርግጥ ያው ባለቤቴ ኮንዶሚኒየም ቤት ይቆጥብ ነበር። ደረሰው ስቴዲዮም ማለት ነው። በወቅቱ ጓደኛሞች እያለን በሱ ጊዜም ያው እንደዚህ ፍቅር ኖሮኝ አይደለም። ስለ ፍቅርም ጠለቅ ብዬ አላውቅም በዛን ሰዓት እና ፍቅር ስትይ እኔ ስለ ፍቅር ምንም የማውቀው ነገር የለም። ያሳለፍኩት ህይወቴ ስራና ስራ ነው። እሱም ምንድነው ቤተሰቦቼን ለማሳለፍ፣ አባቴን ለማሳረፍ፣ እናቴን ለማሳረፍ። እናቴ አረቄ እያወጣች ነው እኛን ያሳደገችን። እናቴን ለማሳረፍ አባቴ ወደ ክፍለ ሀገር እየሄደ ነው ስራ የሚሰራው። አባቴ አናጺ ነው። ወንበሮች እነዚህ 3 እግር ክርስ ወንበሮቹን ይሰራ ነበረ። በዛን ሰዓት ወደ አላቦ እየተመላለሰ ነው ሲሰራ የነበረው እና እሱን ለማሳረፍ ነው እኔ አላማ የነበረው ማለት ነው። በቃ እሱን ከመመላለስ እንዳወጣው እናቴም አርፋ ቤቷ እንድትቀመጥ ነበረ ጥረቴ ማለት ነው። ሆነ፣ ተሳካልኝ፣ እግዚአብሔር ይመስገን። ለቤተሰቦቼ ቤት ሰራሁላቸው፣ ከ1ም 2 ቤት። በዛን ጊዜ ቆርቆሮ ቤት በጣም ብርቅዬ ነበረ። 65 ቆርቆሮ አሰራሁላቸው። ሳር ቤት ለብቻው ሰራሁላቸው ለከብቶች ማደሪያ። ሁሉም ነገር አሟላው። ከእንደገና በዛን ሰዓት ያው በ3 ዓመት ቆይታዬ ውስጥ እንደዛን አጠናቀቅኩኝ። በዘመን ነበር ሳሰራ የነበረው። ያው ነግሬያቸዋለሁ፣ ቤተሰብ የለኝም፣ ለእኔ የሚያዝብልኝ ሰው የለም። በዛ መሀል ውስጥ ነው ብር የተበላው ማለት ነው። እንዴት ነው ስትሉኝ፣ በቃ 3 ዓመት በቆይታ የወጣሁት ወጪና እየተሰራው ምንም እንዲመጣጠንልኝ አልቻለም። ከእንደገና እንጨት ገዝቼ ከእንደገና ቤቱን አሳድሼ ለ2 ወር በመጣው ጊዜ አዳምጡ፣ ይሄ ነገር ትምህርት ይሆንላቸዋል። ቤተሰብን አምኜ ያው ዘመድ ማለት ነው ስልክ ነበረ ብር ቤቴ እንዲሰራ የአባቴ ቤት እንዲያምርለት ብዬ ስልክ በአጎቴ ልጅ ስልክ ነበረ። የተላከው ብርና የተሰራው ነገር ምንም ሊመጣጠንልኝ አልቻለም። እኔ እንደምፈልገው አይደለም። ከዛ ከእንደገና አናጺ ይዤ ከእንደገና እንጨት ገዝቼ ምን ብዬ ሀብዬ ከእንደገና ለጭቃ አናጺ አናግሬ ሁሉም ነገር ከፋፍዬ ምን ብዬ 2 ወር እረፍቴ ደረሰች። ወደ ስደቴ መጣው ሰራው። ከዛ በኋላ ከዚህ ከባለቤቴ ጋር እያወራን ነው። እንግዲህ እኔ ስለ ፍቅር ምንም ማቆም ነገር የለም። ነገር ግን እያወራን ነው ያለው ነገር፣ የሚሆነው ነገር ያሳውቀኛል። ነገር ግን እኔ አሁንም ቢሆን ደስተኛ ሆኜ አይደለም። እንዴት ነው አላፈቅረውም፣ እውነት ለመናገር በዛም በወቅቱ ማለት ነው። ግን እግዚአብሔር የፈቀደ ነገር ነው የሚሆነው። እኛ የፈቀደነው ሳይሆን እግዚአብሔር እሱ የፈቀደ ነው። እህል ውሃ ከሆነ የትም ወይትም ይደርሳል። በቃ እሱ የፈቀደ ነው የሚሆነው። ከዛ በኋላ ስናወራ እኔም መጣው ለቤተሰቦች ማስተካከልኳላቸው። ከብትም ተጨማሪ ተገዛ፣ ነገሮች ተስተካከሉ። በቃ አልኩኝና የ1 ዓመት ደሞዜን በአካውንቴ በራሴ ያስቀመጥኩኝ። ያው በዛን ሰዓት በጣም ትንሽ ነበር፣ 130 ሺህ ብር 130 ሺህ ብር አስቀመጥኩኝ። በቃ ቤተሰቦችን በቃ ይበቃሻል ነይ ማለት ጀመሩ። እኔም እስቲ በቃ ይብቃኝ፣ ከልጅነቴ ጀምሮ አላረፍኩም። በቃ ቤት ሰርቻለሁ ለአባቴ፣ አሁን በቃ እህቶችም እየተማሩልኝ ነው ብዬ ሄድኩኝና ያው ከባለቤት ከሱ ጋር እያወራን ነበር። እሱም በቃ ቤቱ እያሳደሰ ነው፣ ቤቱን አሳድሶ ጨርሷል። ከዛ በኋላ በቃ ሰርግ ሲደገስ ተባለ። ከዚህ ጋር ከባለቤቴ ጋር ማለት ነው ሰርግ ተደገሰ። እሱ አዲስ አበባ ልጅ ነው፣ እኔ ክፍለ ሀገር ወደ ደቡብ ነኝ። ከዛ ሰርግ ተደገሰ። እኛ ጋር ነው የተደገሰ፣ ክፍለ ሀገር ይሆን አለ። ቤተሰቦቹም ሄዱ።
እዛ ተደገሰ። እንደ ነገሩ ያው በባህላዊ ነገር እንደ ነገሩ ተደገሰ። ከዛ በኋላ እንግዲህ ወደ ቤታችን መጣ። ወደ ቤታችን ከመጣን በኋላ ነገሮችን አስተካከልኩኝ። እቃ ምናምን ገዛዛውበት ሶፋ ምን ገዛዛው። ያ ብር አለቀ። ነገር ግን እሱ ያው የግል ስራ ይሰራል፣ ተቀጥሮ ነው የሚሰራው። አሁንም እየሰራው እሱን ነው። በዛ መካከል ውስጥ ልጅ መጣ። የመጀመሪያ ልጅ ሳምራዊት፣ ከዚህ በፊት ቪዲዮ ሰርችላችኋለሁ። ተመርቃለች ኬጂ ስሪ ብያቸው። ሳምራዊት ተወለደች። ልጅ በልጅነት የሚባለው እዚህ ጋር ነው። እኔ ልጅ አያያዝ አላቅም፣ ትዳር ምን እንደሆነ ብዙም አላቅም። እናቴም እንደዚህ አይነት ነገሮችን አላስተማረችኝም። በቃ ትዳር መያዝ ስላለብኝ ብቻ ያዝኩኝ፣ ልጅ መውለድ ስላለብኝ ብቻ ወለድኩኝ። ያ ሁሉም ነገር የሚሆነው በሱ ፍቃድ ነው፣ እኔ ስለፈለግኩት አይደለም። ከዛ እንደዛ ሆነ። እኔም እያወቅኩኝ ስለ ትዳር፣ ባለቤቴ ሆነን ለመናገር ያው ከእኔ ትንሽ እድሜ በለጥ ብልም ግን ስለ ትዳር የሚያውቀው ነገር የለም። በወጣትነት ብቻውን የኖረ ተከራይቶ ሲኖር ነበር፣ ብቻውን ሲያበስል የነበረው። ስለ ትዳር ግን እንደዚህ ምንም የሚያውቀው ነገር የለም። እንደዛ ተብሎ እኔም የሆነች ስራ መስራት ጀመርኩኝ። ምንድን ነው መስራት የጀመርኩኝ? ማቆያ መስራት ጀመርኩኝ። በዛ መካከል ደግሞ በልጄ መጀመሪያ ልጄ 3 ዓመት ከ7 ወሯ ስትሆን የ3 ዓመት ያው 4 ዓመት ትምህርት ቤት ልገባ ስትል ተወለደች። ፍሬወይኔ ተረገዘች። ሁለተኛ ልጄ ለምን እንደምስቅ ልንገራቸው። ደስ ብሎኝ ልጆች ስላሉኝ ፈጣሪን አመሰግነዋለሁ በጣም። በነገራችን ላይ ልጅ ያላችሁ ልጆች እናቶች በጣም ነው ደስ የሚላችሁ የሚገባው። እውነቴን ነው የምላችሁ፣ በጣም ደስተኛ ነው። እና ተወለደች፣ ያው ተረገዘች፣ ተወለደች። እኔም ነገሮች እየከበዱ መጡ። እሱም ያው ስራ ይሰራል፣ ነገር ግን በቂ አይደለም። መስራት እንዳለብኝ አሳመንኩት ውስጤ። ለምን 2 ዓመት እንኳን ሰርቼ ለምን የራሴን ነገር አልከፍትም? ልጆችም ጥሩ ነገር ይማራሉ፣ ጥሩ ነገር ይሰራሉ፣ ጥሩ ይለብሳሉ በማለት ለባለቤቴ ነገሮቹን ከጨረስኩ በኋላ ነገርኩት። እሱም ደስ አላለውም። ነገር ግን በወቅቱ ሁሉም ነገር ጨርሼ ስለነበረ ምንም እንትን አላለኝም። ሸኝ በቃ። እና አንዳንዴ እኛ በፈለግነው ሳይሆን በፈጣሪ በፈቀደ ነው የሚሆነው። አሁን ባለቤቴን በጣም ነው የማፈቅረው፣ በጣም ነው የምወደው። ካለሱ ወንድ እኔ ወንድ ነው አይታየኝም፣ የመጀመሪያም ስለሆነ ማለት ነው። እና አንዳንዴ ወዳችሁ አፍቅራችሁ በቃ ካለሱ ብላችሁ የምታገቡት ሰው እና እናንተ ዝም ብሎ ከልብ በቃ አይደለ መሆን ስላለበት በቃ ዝም ብላችሁ የምትሄዱት ነገር ያ በጣም ለእናንተ አሪፍ ነው የሚሆንላችሁ፣ በጣም አሪፍ። እኔ ባለቤቴ ማርያምን ነው የምላቸው፣ ብዙ ነገር ለእኔ ሆኖልኛል። ብዙ ነገር ወልጄ ተጎሳቁዬ በቃ አይዞሽ፣ ይሄ እኮ ያልፋል፣ እንዲህ እኮ ይሆናል፣ ነገ እኮ የተሻለ ቀን ነው፣ በርቺ፣ ጎበዝ ነሽ፣ ጠንክሪ እያለ ሐኪም ቤት ልጆችን በምወልድበት ሰዓት መሬት ላይ አንጥፎ እየተኛ ብዙ ነገሮችን አሳልፈን ለዚህ ደረጃ ደርሰናል። ከአሁን ደግሞ ያሉት እንግዲህ ፈጣሪ እሱ ይጨመርበት። ቤተሰቦቼ ህይወት ታሪኬ በቀላሉ በትንሹ ይሄን ይመስላል። ቪዲዮን ከወደዳችሁት በድጋሚ ላይክ እና ሰብስክራይብ እንድታደርጉልኝ በትህትና እጠይቃችኋለሁ። ሰላማችሁ ብዝት በል እላችኋለሁ።